አብሮነት 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 بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسوله الكريم وعلى آله وصحبه وسلم أجمعين وبعد السلام عليكم ورحمة الله وبركاته يا تكبراتشو تملكاتشوቻችን እየተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። በዚህ አብሮነት በረመዳን 10 ፕሮግራማችን የታላላቅ ሰሃባዎችን በተለይ በጀነት የተበሰሩ 10 ሰሃባዎችን እየቃኘን እንገኛለን። ዛሬ ኢንሻአላህ ተዓላ ከተወዳጁ ኡስታዝ መሐመድ አባተ ጋር የታላቁን ሰሃባ ረዲየላሁ ዐንሁ አብዱራህማን ኢብኑ አውፍ ታሪክ እናያለን። ወንድሜ መሐመድ ነጃም እንዲሁ ከጎኔ ይገኛል። እኛ ያው ጥያቄዎችን በማንሳት እንዲሁም በመሃል ሐሳቦችን ኢንተራክቲቭ ለማድረግ እንሞክራለን። አብራችሁ እንድትቆዩ እንጋብዛለን። ኡስታዝ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በረመዳን ረሱል ሰለላሁ ዐለይሂ ወሰለም በአንድ ጀልሳ ላይ ለጀነት የመሰከሩላቸውን የአስሩን ሰሃባዎች ታሪክ ማንሳትና ከረመዳኑ አየር ከረመዳኑ መንፈስ ጋር ለመኖር መሞከር ትልቅ የሆነ የኢማን መንፈስ ውስጥ የሚከት ነው። እንደው የነሱን ታሪክ ከማንሳታችን በፊት አላህ እኛንም የጀነት ያደርጋል። አሚን አሚን። ረመዳናችንን የምንጠቀምበት አላህ ያደርጋል። ያው የዚህ የዱንያ ህይወት የመጨረሻ ትልቁ ግብ ሪዳላህ ነው አይደል? የአላህን ሱብሓነሁ ወተዓላ ውዴታ ማግኘት ነው። ጀነት የሚያስገባውም የአላህን ውዴታ ማግኘት ነው። ሰው በተለያየ አይነት አቅጣጫ በተለያየ አይነት የህይወት መስክ ተሰማርቶ የአላህን ውዴታ ካገኘ ነው ፈውዝ የሚባለውና ትልቅ ደረጃ ላይ የሚደርሰውና የነዚህ 10 ሰሃባዎች በጀነት የተመሰከረላቸው ሰሃባዎች ታሪክ ለዚህ ትልቅ ተነሳሽነት የሚፈጥር ይመስለኛልና አብዱራህማን ኢብኑ አውፍ ረዲየላሁ ተዓላ ዐንሁ ከታላላቅ ሰሃቦች መካከል አንዱ ነውና በጃሂልያ ጊዜ አብዱራህማን ኢብኑ አውፍ ስሙ አብድ አምር ይባል ነበር። አብድ አምር የአምር ባሪያ ማለት ነው። የእስልምና ደግሞ ትልቁ ተልእኮ ሰዎችን ከሰው ባርነት አውጥቶ ለአላህ ለፈጣሪያቸው ብቻ ባሪያ ማድረግና በዛ ውስጥ የአላህን ውዴታ እንዲያገኙ ማጨት ነው። በቃ ትልቁ ስልጣን እሱ ስለሆነ ማለት ነው። አላህን ረዲየላሁ ዐንሁ ወረዱ ዐንሁ አላህም የወደደላቸው እነሱም አላህ አዟቸው በትእዛዙ መሰረት በመሰራታቸው አላህ ወዶ ጀነት የሚሰጣቸው ሰዎችን ማነጽ ነው የእስልምና ተልእኮና አብዱራህማን ኢብኑ አውፍ ራሱ እንደሚናገረው በጃሂልያ ጊዜ ከእስልምና በፊት ስሜ አብድ አምር ይባል ነበር እና ስሰልም ነብዩ ሰለላሁ ዐለይሂ ወሰለም አንተ አብድ አምር ሳትሆን አብድ الرحማን ነህ አሉት። የአላህ የረህማን ባሪያ ነህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ስም አወጡለት። ይህ ስም እሱ ላይ ጸድቆ ለጀነት አበቃው ማለት ነው እና አብዱራህማን ኢብኑ አውፍ ከነብዩ ሰለላሁ ዐለይሂ ወሰለም በእድሜ 10 ዓመት ያንሳል። الرسول صلى الله عليه وسلم كما هو مذكور في السيرة أنه ولد عام الفيل. يا أبرهة الأشرف كيمن مكان وروك أبان لما فرس بزهون يزمتبت زمن لاينو نبي صلى الله عليه وسلم يتولدت إن عبد الرحمن بن عوف دقمو رسول صلى الله عليه وسلم كتولدوا كزهون عامت زمشة ከ10 ዓመት በኋላ ነውና የተወለደው የ10 ዓመት ልዩነት አለ በነብዩ ሰለላሁ ዐለይሂ ወሰለም እና በአብዱራህማን ኢብኑ አውፍ መካከልና አንድ ላይ ከነብይነት በፊትም የኖሩበት ተጨባጭ ሁኔታ እንዳለ ያሳያል ማለት ነው።
አብዱራህማን ብን ዐውፍ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም የጅብሪልን ኢቅራ የሚለውን መልእክት ተቀብለው ወደ ኸዲጃ ሲሄዱ ኸዲጃ ረዲየላሁ ተዓላ ዐንሃ አመነች፣ ተቀበለቻቸው። ከዛም አቡበከር ሲዲቅ ረዲየላሁ ተዓላ ዐንሁ እና ቀደምት ከሚባሉ ከ8 ሰሃቦች መካከል በመጀመሪያ ከሰለሙ ሰሃቦች መካከል የሚቆጠር እስልምና በጣት በሚቆጠሩ ሰዎች ያው እስልምና መቼም ከአደም ጀምሮ እስልምና ነው የመጣው። በመሃል በኢሳና በነብዩ ሰለላሁ ዐለይሂ ወሰለም መካከል ጠፍቶ ነብዩ ሰለላሁ ዐለይሂ ወሰለም ዳግም እስልምናውን ሲያድሱ ከሰለሙ በጣት ከሚቆጠሩ ሰዎች መካከል የመጀመሪያው ያለምንም ማንገራገር ከሰለሙ ሰሃቦች መካከል አንዱ አብዱራህማን ብን ዐውፍ ረዲየላሁ ተዓላ ዐንሁ እሱ ነው። ከአስሩ የጀነት የተመሰከረላቸው መካከል አንዱ እሱ ነው። ዑመር ብን አልኸጣብ ረዲየላሁ ተዓላ ዐንሁ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ያለውን የእስልምናን ሸክም ተሸክመው ህዝቡን የሚመሩ ሰዎችን ለመምረጥ የምክክር ሸንጎ ሲሾም ከሾማቸው 6 ሰዎች መካከል አንዱ አብዱራህማን ብን ዐውፍ ነው። ያ ብቻ ሳይሆን አብዱራህማን ብን ዐውፍ ከዑመር ብን አልኸጣብ ረዲየላሁ ተዓላ ዐንሁ ሞት በኋላ ማለት ነው በጣም ከባድ ስብራት በእስልምና የፈጠረው ማይቆም የሆነ ፊትና የፈጠረው የዑመር ብን አልኸጣብ ረዲየላሁ ተዓላ ዐንሁ ሞት ነው። ከሳቸው ሞት በኋላ ኸሊፋው ማን ነው የሚሆነው ተብለው ቁጭ ብለው ዑመር እነሱን ስለሾመ ማለት ነው አህለል ሒል ወልዐቅድ ናቸው፣ ውሳኔው በእጃቸው ነው። ሁሉም ተናዙል አድርገው መጨረሻ ላይ ተናዙል ዑስማን፣ አሊ ቀሩ፣ አብዱራህማን ቀረ። አብዱራህማንም ተናዙል አድርጎ በመዲና ቤቶች ሁሉ እየዞረ አሊና ዑስማን መካከል ማንን ትመርጣላችሁ ብሎ ቤት ለቤት እየሄደ ዞሮ አስተያየታቸውን ጠይቆ ዑስማንን መምረጣቸውን ያበሰረው አብዱራህማን ብን ዐውፍ ረዲየላሁ ተዓላ ዐንሁ እና አብዱራህማን ብን ዐውፍ በጣም ትልቅ ደረጃ ያለው ሰሃቢይ ነው። ለኸሊፋነትም ታጭቶ ያንን ፈተና በከፍተኛ ደረጃ የፈራ ሰው ማለት ነው። እንደው ይሄ ከባድ የሙስሊም ኃላፊነትን አብዱራህማን ብን ዐውፍ ረዲየላሁ ተዓላ ዐንሁ በጣም ትልቅ ምሳሌ የሚሆን ሰሃባ ነውና በብዙ ነገሮች ላይ ጎልቶ የሚታይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ዳረል አርቀምን የዳዕዋቸው ማዕከል አድርገው ከመያዛቸው በፊት የሰለመ ሰው እዛ ውስጥ ሰዎች ቀስ እያሉ እየተደበቁ ገብተው እንትን ከማለታቸው በፊት ዞሮ ግን የሁሉም ሰሃቦች ደግሞ ፈድል የሁሉም ሰሃቦች ሐሰናት ደግሞ ማላይ ነው ያለው። ሱብሃንአላህ አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ እሳቸው ናቸው ለአብዱራህማን ብን ዐውፍ የመስለም ምክንያት ማለት ነውና አብዱራህማን ብን ዐውፍ ማለት ሌሎቹም 10ሩም ሰሃቦችም እንግዲህ ሲራቸውን እንደምናየው የሆነ የአንድ ግለሰብ ግለ ታሪክ በሀብትም ይሁን በጀግንነትም ይሁን በሆነ ያለፈበትን ነገር የምናወራው ሳይሆን ራሱን የቻሉ ትልቅ ትምህርት ቤቶች ናቸው፣ ማዕከሎች ናቸው። ለብዙ ጥናትና ለብዙ ምርምር እዚህ ደረጃ እንዴት ደረሱ፣ ያንን ማህበረሰብ ድህነቱን እንዴት ታደጉት፣ ከጠላት እንዴት አድርገው መከቱለት፣ በማህበረሰብ ውስጥ መዋደድ መፋቀር አንዱ ለሌላው መኖርን እንዴት አድርገው ነው ያሰረጹት የሚለውን ትምህርት ልንባርባቸው የሚገቡ ትልቅ የትምህርት ማዕከሎች እንጂ እንደዚሁ እንደ ግለሰብ አይደሉም። ግን አላህ Subhanahu Wa Ta'ala ደግሞ የነሱን ሞዴል አርቆ ሰው ሊተገብረው የሚችል ደግሞ አላደረገው። ያንን ሞዴል ተከትሎ እንኳን የነሱን አይደለም አላህ በቁርአን ወለኩም ፊ ረሱሊላሂ ኡስወቱን ሐሰና ይሄ ለሰሃቦቹ ብቻ አይደለም እስከ ቂያማ ድረስ ለሚመጣው የነብዩን ሰለላሁ ዐለይሂ ወሰለም ዳዕዋ ለተቀበለው በኢማንና በአጅር
ላልተቀበለውም ጭምር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሰውነት ተምሳሌት ናቸው፣ የእዝነት ተምሳሌት ናቸው፣ የፍትህ ተምሳሌት ናቸው፣ የጀግንነት ተምሳሌት ናቸው፣ የአባትነት ተምሳሌት ናቸው። አንድን ነገር ጠንቅቆ በስነ ስርዓት የመስራት ተምሳሌት ናቸው። በመሪነት ደረጃ ሆነው ደግሞ ተመሪዎቹን በእኩል የማየት ተምሳሌት ናቸው ነብዩ ሰለላሁ ዐለይሂ ወሰለም እና ወለኩም ፊ ረሱሊላህ ኡስወቱን ሐሰና። ሰዎች እንደ ሰው ነብዩ ሰለላሁ ዐለይሂ ወሰለም ጋር ለመድረስ የነብይነቱን ማዕረግ ሳይሆን እሳቸው ቁርአንን ሆነው ያሳዩትን ነገር ለመድረስ እንዲጣጣሩ በዛ ሞዴል እንዲከተሉ አላህ Subhanahu Wa Ta'ala ይነግረናልና ሰሃቦችም ከዛ የወሰዱት ነውና እኛም በእነሱ ውስጥ እነሱን እንደ መስታወት አድርገን እያየን ራሳችንን ደግሞ በዛ ውስጥ መቅረጽና በእነሱ የህይወት ጎዳና መስክ ላይ እንዴት ነው መጓዝ የምንችለው የሚለውን ነገር እንድናይ የሚያደርግ ነው። በተለይ ደግሞ በረመዳን ኢማን ባለበት ነፍስያ በጾም በታሰረችበት ሚጎተጉተው ወስዋስ الخناس ብሎ ቁርአን ላይ የጠቀሰው ሰይጣን በታሰረበት ነፍስ ለብዙ ኸይር ነገር ለመስራትም ብዙ ኸይር ነገር ለማወቅም ተነሳሽነት ይኖራታልና በዚህ የረመዳን ጀው ውስጥ እንደዚህ አይነት ስብዕናዎችን አንስቶ ለሙስሊሙ ማህበረሰብ ማቅረብ ከረመዳን በኋላ ያለውን 11 ወር በጥሩ ሁኔታ ለማለፍ ትልቅ ስንቅ ይሰጣልና በጣም ደስ የሚል እንትን ነው። ጀዛከላሁ ኸይር ኡስታዝ። እንግዲህ ጀምረናል ረዲየላሁ ዐንሁ አብዱራህማን ኢብኑ ዐውፍ ህይወት ታሪክ እያየን ነውና እንግዲህ ያለውን ቦታ ምሳሌነቱን ለቀድ ካነ ለኩም ፊ ረሱሊላህ ኡስወቱን ሐሰና ከዛ በሰሃቦችም ከዛ በቀዱት እኛ የምንማርበት የምንኖርበት ነውና ትንሽ እስቲ ተፋሲሉ ላይ እንግባ። ያደረጋቸው ነገሮች ያደረጋቸው አስተዋጽኦች ምን ላይ ነው? እንደው ሁሉም አሸራ ሙበሸራ አንድ ደግሞ በጣም ልዩ የሚያደርጓቸው የራሳቸው ባህሪዎች አሏቸውና በደንብ እናውቀው መሽሁር የሆነበት ደግሞ አብዱራህማን ኢብኑ ዐውፍ የራሱ የሆነ ልዩ ሲፋዎች አሉት። አሁን ላለንበት ሁኔታም ምሳሌ ሊሆኑ የሚችሉ መነሻ ሊሆኑ የሚችሉና እሱ ላይ የተወሰነ ገባ ብለን ከሀብት ከኢንቨስትመንት ከስራ ከመሳሰሉት ጋር አይተን ደግሞ ትንሽ ብንገባበት ኢንሻአላህ። ሲጣላ ሲገዳደል በጥላትነት ተፈራርጆ የኖረ ነው። በመሃል ያው አይሁዶች አሉ። እነሱ ያው አንጥረኞች ናቸው። ሰይፍ ይሰራሉ፣ የጦር መሳሪያዎችን ይሰራሉ። እነዚህ የጦር መሳሪያዎችን ለነዚህ ጎሳዎች እየሸጡ እነዚህ ጎሳዎች ያው ይጣላሉ። አይሁዶቹ ግን አምራች ናቸው። ውሃ አላቸው፣ የአትክልት ስፍራዎች አሏቸው፣ የንግድ ቦታዎችን ይቆጣጠራሉ እና የመዲና መሰረታዊ የሆኑ የህይወት አስፈልጎቶች በሙሉ በእነሱ ስር ናቸው። ያንን ከመቆጣጠር ባሻገር ደግሞ ሰይፎችን ይሰራሉ፣ የጦር መሳሪያዎችን ይሰራሉ። የጦር መሳሪያዎችን የሚገለገሉባቸው የአውስና የኸዝረጅ ጎሳዎች እርስ በርሳቸው የሚፋለሙበት የሚገዳደሉበት ከዛ በኋላ በግጥም የሚፎካከሩበት ነው። ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲገቡ ካደረጉት ነገር አንዱ ይሄንን ነገር መስበር ነው የሰሩት። በአውስና በኸዝረጅ መካከል ያለውን የአውስ የኸዝረጅ የጃሂሊያ መፎካከርን የሚያጠፋ አንድ አንሳር የሚል ስም ይዘው መጡ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እናንተ አሁን ምንድናችሁ? አንሳሮች ናችሁ፣ አንድ ናችሁ። እዚህ ጋር አውስ እዚህ ጋር ኸዝረጅ ብለህ የኋላ የ100 ዓመት የመገዳደልና ታሪክ የምታነሱ ሰዎች ሳትሆኑ አንሳሮች ናችሁ። አንሳርነታችሁ መገለጫው ደግሞ ከመካ እኔን ተከትለው የመጡ ሀብት ንብረታቸውን ልጆቻቸውን ሁሉን ትተው የመጡ ሰዎችን ሙሃጂሮች ናቸው፣ እነሱን የምትቀበሉ ናቸው አሉና መካ ውስጥ ያለውን ማህበረሰብ ሁለት አደረጉት። አንድ አንሳር የሚባል ሁለተኛ ደግሞ ሙሃጂር የሚባል። ከዛ በኋላ ደግሞ ምን አደረጉ? ሁለት ወንድማማቾች ሆነው ሲጣሉ የነበሩትን ሳይሆን እነሱን አንሳር ብለው ሌላ የማያውቋቸው ከመካ የመጡትን ሙሃጂር ብለው ወንድማማች አደረጉ። ይህን ታሪክ ኡስታዝ ረፍት ወስደን ተመልሰን ብናየው መልካም ይመስለኛል። ሰዓት መድረሱን ምልክት እየሰጡን ነው። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። ሳትርቁ ጠብቁ። አብሮነት 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 አብሮነት
አብሮነት አብሮነት አብሮነት አብሮነት ተመልሰን መተናል ከቆይታ በኋላ ተመልካቾቻችን የምንገኘው አብሮነት በረመዳን 10ኛው አብሮነት በረመዳን 10ሩን በጀነት የተበሰሩ ሰሃቦች እያየን ነው የምንገኘው ኢንሻአላህ ዛሬ ከተወዳጁ ኡስታዛችን ኡስታዝ መሐመድ አባተ እንዲሁም ከወንድሜ አብዱል መጂድ ጋር ታላቁን ሰሃቢ ረዲየላሁ ዐንሁ አብዱራህማን ኢብኑ ዐውፍ ህይወት እየፈተሽን ታሪኩን እያየን እኛም እንወስድበታለን ዛሬስ ያለን ትውልዶች ያለን እየቆየን ያለነው ኡስታዝ እንግዲህ ከመካ ወደ ሀበሻ ከሀበሻ ወደ መካ ከመካ ደግሞ ወደ መዲና አውስና ኸዝረጅ መሐከል የነበረውን የጎሳ ክፍፍል ወደ አንሳርና ሙሃጅር የሚል የደጋፊና የተደጋፊ እስልምና መሰረት ያደረገ ክፍፍል ቀጥለው ኢኻ ያደረጉበትን ጊዜ ያያየን ነበርና ይሄን አያይዘን እስቲ እንቀጥል አብዱራህማን ኢንሻአላህ እና ነብዩ ሰለላሁ ዐለይሂ ወሰለም ያንን ሲያደርጉ በጣም ከባድ ነገር እኮ ነው ትልቅ በጀት ይጠይቃል አይደል ግን ረሱል ሰለላሁ ዐለይሂ ወሰለም በቃ የልብ ውልፋ ወንድማማችነት እንዲፈጠር አደረጉ አንሳርና ሙሃጅሮች መካከልና የአብዱራህማን ኢብኑ ዐውፍም በጣም ኢንስፓየር የሚያደርግ አንዱ የህይወት ክስተቱ የሚጀምረው እዛ ላይ ነውና ከሰዓድ ኢብኑ ረቢዓ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም ወንድማማች ያደረጉት አብዱራህማን ኢብኑ ዐውፍ ሲሄድ ምንም የለውም ሁሉን ነገር ወደ ኋላ ጥሎ ነው የሄደው ባዶ እጁን ነው ምንም ሀብት የሚባል ነገር የለውም አንድ ዲናር የምትሆን ነገርም በእጁ ላይ አልነበረም ሰዓድ ኢብኑ ረቢዓ ደግሞ ያው በመዲና በጣም የታወቀ ነው በጣም የተከበረ ነው እጅግ በጣምም ሀብታም ነው እና ለአብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐንሁ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን አምነን እስልምናን ተቀብለን ወንድማማቾች ሆነናል እኛ አንሳሮች ነን እናንተ ሙሃጅሮች ናችሁ አንተ የኔ ወንድም ነህ የኔ ነገር ሁሉ ያንተ ነው የመዲና ሰዎች በሀብት የተትረፈረፉ እንደሆነ ያውቃሉ ስለዚህ ከሀብቴ ባዶ እጅህን የመጣኸው ግማሹን እሰጥሃለሁ ሁለት ሚስቶች አሉኝ ከሁለቱ ሚስቶቼ ደግሞ አይተ የወደድካትን እፈታልሃለሁ ኢዳዋ ሲያልቅ ታገባለህ እንግዲህ ሱብሃንአላህ በጣም ከባድ ነገር ነው ይሄ የአንሳሮችን በሰዓድ ኢብኑ ረቢዓ ብቻ ሳይሆን በሁሉም አንሳር አላህ በቁርአን ውስጥ የገለጸው ነው አይደል እንኳን እንዲህ ሀብት ተትረፍፏቸው ይቀርና ወይኡሲሩና አላ አንፉሲሂም ወለው ካነ ቢሂም ኸሳሳ ሳይኖራቸው እንኳን ማለት ነው እነሱ የተቸገሩ ለሌሎች የሚኖሩ ናቸው ብሎ አስቀምጧል እንደው አላህ የነሱን ደረጃ እንኳን ባንደርስ እንደነሱ ለመሆን የምንጥር ሰዎች አላህ ያድርገን ዱንያ ልባቸው ውስጥ የለችም ማለት ነው ስለዚህ መምጣቷም መሄዷም ለነሱ በነሱ ልብ ውስጥና የኢማን ከፍታ ላይ የሚጨምረውም የሚቀንሰውም ነገር የለምና አብዱራህማን ሰዓድ ኢብኑ ረቢዓ ይሄንን ነው ያቀረበለት ምን ያህል ቸር እንደሆኑ ይሄ ወንድማማች ናችሁ ተብሎ ዝም ብሎ በአፍ ተነግሮ የሚሆን ሳይሆን ወደ ተግባር ወደ ማህበራዊ እርስ በርስ መደጋገፍ የሚለወጥ ነገር ያውም ደግሞ እስከ ሚስቱን ፈቶ እስከ መዳር ድረስ የሚያደርስ ማለት ነው ነገር በተቃራኒው በዛው ተመሳሳይ ደግሞ አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐንሁ ያው ምንም የለውም ግን ሀብታም ነው ምንም ነገር የለውም ልቡ ግን በጣም ሀብታም ስለሆነች ምን አለው የወንድሙን ወንድምነት አክብሮ ተቀበሉ አላህ ገንዘብህን የበለጠ የበዛ የምትጠቀምበት በረካ ያለው ያድርግልሃል ግን እኔ ወንድምህንም ገንዘብህንም አልነካም ሚስቶችህንም አልነካም የምትነግዱበት የመዲና ሰዎች ሱቅ እስኪ የት ነው አለው የመዲና ሱቅ አሳዩት ሄደ ወደ ገበያ ቦታው ሚሰራውን ሰራ ከዛ በኋላ ገንዘብ አገኘ ማለት ነው ከዛ በኋላ እየነገደ እየሄደ በጣም ብዙ ሀብት አግኝቷል እንደው ወደዛ ሳንገባ ይሄ የአብዱራህማን አንድ ያንን ነገር ለነሱ የመተው ሂደት ከመጀመሪያ ጀምሮ እስልምና ውስጥ ሲገባ የተፈጠረለት ቀናዓ ያ ቀናዓ ባይኖር ኖሮ
ሀብት ምናምን የሚለው ነገር የተወሰነ ልብ ውስጥ ቦታ ቢኖራት ኖሮ ወደ ሀበሻም አይሄድም። ከዛ ተነስቶ መካንም ትቶ ወደ መዲና አይሰደድም። ሁለተኛው ደግሞ አብዱራህማን ብን ዐውፍ ወደ ንግድ ራሱ ለማብቃት የመሞከሩ ሂደት ነብዩ ሰለላሁ ዐለይሂ ወሰለም መዲና ውስጥ እንደገቡ የመዲና ማህበረሰብ ራሱን መቻል አለበት ብለው የነደፉት ስትራቴጂ ጋርም የሚገናኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደገቡ አይሁዶች ይሄን የሚያደርጉትን ነገር ወንድማማችነት አድርገው የጦርነትን ነገር ገቱ። ሁለተኛ ደግሞ ያደረጉት ምንድነው? የህይወት መሰረት የሆኑ ጉዳዮችን በደንብ አድርገው አይተው፣ ለምሳሌ ብዕር መኡናን ውሃ ከምግብም የበለጠ አስፈልጎት ነው ለሰው ልጅ አይደለም። ከአየር ቀጥሎ እንግዲህ ውሃ ያስፈልገዋል። እና ያንን ቦታ ነብዩ ሰለላሁ ዐለይሂ ወሰለም በአይሁዶች እጅ እየሆነ መቀጠሉ ሌላ አደጋ እንደሆነ ስለሚያውቁ ያንን የሚገዛላቸው ሰሃባ መርጠው ዑስማን ኢብኑ አፋን እንዲገዛ አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም። የመዲናን ንጽህና የመሳሰሉ ነገሮች ይሄ በአብዱራህማን ህይወት ውስጥ እንዴት ነው የምታየው? መዲናን ራሷን የቻለች ለማድረግ ነብዩ ሰለላሁ ዐለይሂ ወሰለም የሰሩት ነገር በጣም ከባድ፣ ስም ከመቀየር ጀምሮ ማለት ነው። ልክ የአብዱራህማንን ስም እንደቀየሩት የትሪብ የምትባለዋን ለመኖር ምቹ ያልሆነች የተበታተነ ምንም አይነት መሰረተ ልማት የሌለው ከተማ መሆኗን የሚያንጸባርቅን ስያሜ ወደ ኋላ አድርገው ነብዩ ሰለላሁ ዐለይሂ ወሰለም መዲነት አልሙነወራ። ያንን ግን ለማድረግ በመዲና ዙሪያ ነብዩ ሰለላሁ ዐለይሂ ወሰለም ማብራት እንዲበራ አድርገዋል። ውሃ ያቆሩ ጉድጓዶች ምናምን ንጹህ እንዲሆኑ አድርገዋል። ረሱል ሰለላሁ ዐለይሂ ወሰለም ራሱን የቻለ ኮሚቴ አቋቁመው በደንብ የተሰራ እንተናል እና የመዲና ማህበረሰብ ራሱን የቻለ ማህበረሰብ እንዲሆን አድርገዋል። አብዱራህማን ኢብኑ ዐውፍ ላይ በምንመጣበት ጊዜ የመዲና ማህበረሰብ ድህነት የሚባል ነገር እንዳያየው አድርጓል። አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ንግድ እየነገደ እያተረፈ በመጣ ቁጥር የሚያተርፈውን ገንዘብ አያጠራቅም። የሚያተርፈውን ገንዘብ የመዲና ማህበረሰብ ራሱን ከጠላት ለመከላከል ለሚያስፈልገው ወጪ በሙሉ ወጪ ያደርግ ነበር። በአንድ ወቅት ከ500 ፈረሶች በላይ ማለት ነው ፊ ሰቢልላህ ወቅፍ አድርጓል። ጀይሽል ኡስራን ሙሉ ለሙሉ ማለት ነው ከነ ግመሉ ከነ ፈረሱ ከነ ትጥቁ ከነ ስንቁ ሙሉ ለሙሉ ተምዊል አድርጓል፣ ፋይናንስ አድርጓል። እና ያ ማህበረሰብ ከውጭም እንዳይደፈር በውስጥ ደግሞ ማህበረሰቡ የኑሮ ልዩነት ኖሮ ከፍተኛ የሆነ ችግር በመሃል ሂስድ ምናምን እንዳይመጣ አብዱራህማን ኢብኑ ዐውፍ የተወጣው አስተዋጽኦ ቀላል ነው የሚባል አይደለም። አብዱራህማን ኢብኑ ዐውፍ በተለያዩ ጊዜ ለመዲና ማህበረሰብ ያወጣቸው ገንዘቦች ቢሰሉ የመዲናን ማህበረሰብ ለ10 ዓመት ያህል ምንም ሳይፈልጉ እንዲኖሩ የሚያደርግ ገንዘብ ነው። ሰደቃ ያደረገው ኢንፋቅ ያደረገው ዘካ ምናምን እኮ አይደለም። ያ ማህበረሰብ ራሱን ችሎ አንገቱን ቀና አድርጎ ለሌላ ሰዎች የሚያደርሰውን የኢስላም ተልእኮ ማድረስ እንዲችል የሚያደርግ ልገሳ ማለት ነው። ይሄ አብዱራህማን ኢብኑ ዐውፍ ለብቻው ያደረገው ነው። ሌሎች እነ ዑስማን እና አቡበከር ሌሎች ሰሃቦች የሚያደርጉት ራሱ ይሄ ጥንካሬያቸው ነው። ይሄ ገንዘብን ብቻ ሳይሆን ስነ ምግባር አለው፣ ውስጡ ዓድል አለው፣ እርስ በርስ መከባበር አለው። ለዚህ ነው ቻይና ድንበር ድረስ ከዛ በኋላ የመጣው ትውልድ መድረስ የቻለው ማለት ነውና አብዱራህማን ኢብኑ ዐውፍ ያ ነብዩ ሰለላሁ ዐለይሂ ወሰለም እንደ መሪ መተው መዲናን እንግዲህ ሰሃቦቹ ምንም ሲገቡ አንድ ላይ ነው የሚገቡት አይደል? በአይናቸው ያያሉ። ቁባ ላይ እንትን ሲደርሱ ከዛ መዲና ሲገቡ ማህበረሰቡን ያዩታል፣ በምን አይነት መልኩ እንዳለ ያገሩት እያዩ አይናቸው ነብዩ ሰለላሁ ዐለይሂ ወሰለም በሚወስኑት ውሳኔ መዲና እየተለወጠች ሌላ ሀገር እየሆነች ነው የመጣችው። ያ ነገር ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ እንዲሆኑ እንደዚህ አድርጉ እንደዚህ እንትን በሉ ሳይሏቸው እነሱ ውስጥ ግን የሰረጸ ነገርና ሁሉም አላህ ባገራላቸው መልኩ ተንቀሳቅሰው የደረሱበትን ደረጃ እንመለከታለን ማለት ነውና አብዱራህማን ኢብኑ ዐውፍ ረዲየላሁ ተዓላ ዐን በዚህ ደረጃ የለማቋረጥ ኢንፋቅ እያደረገ ያው ሰው ይሞታል፣
ኩሉ ነፍሲን ዛኢቀቱል መውት ነው። ሀብታምም ደሃም ነብይም ሌላውም ሁሉም ይሞታል። አላህ ሱብሓነሁ ወተዓላ ብቻ ነው የሚቀረውና ሲሞት አብዱራህማን ብን ዐውፍ ረዲየላሁ ተዓላ ዐንሁ 400,000 ዲናር ሀብት ነበር የተቆጠረው ማለት ነው። ከዚህ ሁሉ ኢንፋቅ የተረፈ ገንዘብ ማለት ነው። በዛ ደረጃ ያንን ያህል ሀብት ነው የደረሰው። 400,000 ዲናር ማለት አንድ ዲናር 24 ካራት ማለት ነው። الذهب الخلص አንድ ዲናር 4.25 ግራም ነው የሚመዝነው አንዱ ዲናር እና በግራም 1,700,000 ግራም ማለት ነው። በኪሎ ግራም 1700 ኪሎ ግራም የሚመዝን ወርቅ ሀብት ትቶ ነው የሞተው እና አሁን የወቅቱን ዋጋ ብናሰላ በኢትዮጵያ እስከ 23,000 ነው አንድ ግራም አይደል? 23,000 እንግዲህ በ1,700,000 ግራም ማባዛት ወደ 39 ቢሊዮን 100 ሚሊዮን አካባቢ ይደርሳል ማለት ነው። ይሄ ዝም ብሎ አሁን ያኔ የነበረውን እንትን ስናሰላው እንጂ የመግዛት አቅሙን የምን እያልክ ደግሞ ካባዛው በጣም ከፍተኛ የሆነ ሀብት ነው ትቶ የሞተው ማለት ነው። እና ይሄ ትቶ የሞተው ሀብት ግን ከሰዎች ጉሮሮ እየነጠቀ አብሯቸው ከሚሰራው ሰዎች ሚዛን እያጎደለ በማህበረሰብ ውስጥ ያለው በድህነት ላይ ድህነት እየጨመረ ሸቀቱን አግቶ ዋጋ እስኪወደድ ድረስ እየጠበቀ አይደለም። የንግድ ስርዓቱን ሲስተሙን እንዴት እንደሚነግድ ሲጠየቅ ሁለት ነገሮችን አስቀምጧል። አንድ ያለው ምንድነው? የፈለገ ቢሆን ትርፍን አልንቅም። ትንሽም ትርፍ ካለ ይሸጣል፣ ብዙም ትርፍ ካለ ይሸጣል፣ መካከለኛም ትርፍ ካለ ይሸጣል። እቃ በእጁ ይዞ አያቆይም ማለት ነው። ሁለተኛ ደግሞ ምንድነው? በዱቤ አይሸጥም። በዱቤ አልሸጥም ማለት በዱቤ አይሽጥ እንጂ እሱ ሰው መጥቶ ለመነገድ ፈልጎ ገንዘብ ሲጠይቀው ቀርደል ሐሰን ያለምንም ተጨማሪ ገንዘብ ያበድራል። ሁለት ሰዎች እርስ በርሳቸው ተነጋግደው ወይ በሌላ ምክንያት አንዱ በአንዱ ላይ እዳ ኖሮ ያንን እዳ መክፈል ካልቻለ እዳውን ይከፍልለታል። የመዲና ማህበረሰብ ሲያስፈልገውም ሳያስፈልገውም ወጪውን ይሸፍናል፣ ይሰጣል። እንደ ሀገር የሚያስፈልገውን የሀገር ጉዳይ ሲመጣ ደግሞ ከዛም ደግሞ አልፎ ስለ አኺራ ሲያስታውሱት እጠቀምበታለሁ ብሎ ያመጣውን ንብረት ይተዋል። ልክ ይሄንን ታሪክ ኡስታዝ ቀጣይ ፕሮግራም ላይ ወደም ሰፋ ማድረግ ከኢምፕሊኬሽኑ ጋር ወይም ደግሞ ካስተምሮ ጋር ብናየው የሚል ሐሳብ መጣብኝ። ማለት ሰፋ ያለ ሰዓት የሚፈልግ ስለመሰለኝ ደቂቃ ማለቁን እያሳዩኝ ነው። ጀዛከላሁ ኸይር ባረከላሁ ፊክ። የተከበራችሁ ተመልካቾቻችን የተከታተላችሁ የምትገኙት አብሮነት በረመዳን 10 ነው። ከተወዳጁ ኡስታዝ መሐመድ አባተ ጋር የታላቁን ሰሃባ አብዱራህማን ኢብኑ ዐውፍ ታሪክ እያየን ነው። በጣም መሳጭ ነው። በተለይ የነበረውን አበርክቶ ሁሉም ሰሃቦች አሸረተል ሙበሽሪን የራሳቸው መገለጫ ባህሪ አላቸው። የራሳቸው ኮመን ወይም የጋራም አላቸው፣ የሚለዩበት አላቸው። ይህ ታላቅ ሰሃባ የሚለየው በሀብቱ ይህን ሀብቱን ከማምጣት እስከ ማውጣት ያለውን አዎንታዊ ጎን እያየን ነው። ኢንሻአላህ በሚቀጥለው ፕሮግራም በዋናነት ከዚህ የታላቅ ሰሃባ ምንድነው በዚህ ትውልድ መማር እኛስ መውሰድ የምንችለው የሱ አይነት ባህሪ ማዳበር የምንችለው እንዴት ነው የሚለውን ለማየት እንሞክራለን ኢንሻአላህ ተዓላ። የተወደዳችሁ ተመልካቾቻችን እንግዲህ ፕሮግራም እየሰራን ያለ ነው ከቤት ውጪ ነው። ጥሩ ነፋሻማ ቦታ ነው ለኛ። በቀጣይ ፕሮግራማችን እስክንገናኝ ድረስ መልካም የኢባዳ ጊዜ እንመኝላችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት